ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ ብልጽግናና ህዝባዊ ወያኔ ሓርነት ትግራይ ህወሓት የወልቃይት ጠገዴን ጉዳይ በተመለከተ ሁለት አማራጮችን አስቀምጠው በጋራ የሰሩ መሆኑ ተመለከተ አብይ አህመድ በዋናነት ወልቃይትን ከአማራ ለመነጠል በሰፊው እየሰራበት እንደሚገኝ ለአንከር ሚዲያ የደረሰ መረጃ አመልክቷል ለዚህም ወልቃይትን ራሱን የቻለ ክልል በማድረግ ከአማራ ጋር የተያያዘውን አጀንዳ ለአንድና ለመጨረሻ ጊዜ ለመዝጋት ማቀዱን ነው በደረሰን መረጃ ላይ ተመለከተው የቀድሞ ቀዳማይ እመቤት ወይዘሮ አዜብ መስፍን የዚሁ የአብይ ፕሮጀክት አካል በመሆን ወልቃይትን ከአማራ ለማለያየት በተዘረጋው ኔትወርክ ውስጥ እንዳለችም ተገልጿል በውጭ የሚገኙ የወልቃይት ተወላጆችን ለማነጋገር በሁለት ኮሚቴዎች የተዋቀረ የሉካን ቡድን ወደ ሰሜን አሜሪካና መካከለኛው ምስራቅ እንዲሁም አውስትራሊያ እንደ ተላኩም ለመረዳት ተችሏል ይህን አካሄድ ያደናቅፋሉ ተብለው በስም ዝርዝር የተለዩ ሰዎች ኦዲዮ እርምጃ እንዲወሰድባቸው እቅድ መያዙም ተመልክቷል የመጀመሪያው ፕላን እቅድ በሚል ያስቀመጡት ህዝባዊ ወያኔ ሓርነት ትግራይ ህወሓት ወልቃይት ላይ ጦርነት እንዲከፍትና የአብይ አህመድ ሰራዊት በገላጋይነት ሰላም አስከባሪ ሚና ይዞ የአማራን አስተዳደር በማፍረስ የመጨረሻ ተልኮ አካባቢውን በህዝብ ውሳኔ ሰበብ ለህወሓት አሳልፎ መስጠት ሲሆን ሁለተኛውና አሁን በስፋት እየተገፋበት የሚገኘው ወልቃይት ራሱን የቻለ ክልል በማድረግ ከአማራ ጋር ለአንድና ለመጨረሻ ጊዜ በመነጠል የአማራ ህዝብ ከኤርትራም ሆነ ከሱዳን ጋር ፈጽሞ እንዳይገናኝ ማድረግ መሆኑን በሚስጥር በተያዘው ሰነድ ላይ ተገልጿል የመጀመሪያው የጦርነት እቅድ በጎን እየተሰራበት በዋናነት ግን በሁለተኛውና ወልቃይትን ከአማራ በመነጠል ተልኮ ላይ ብልጽግናና ህወሓት መጠነ ሰፊ የውስጥ ለውስጥ እንቅስቃሴ መጀመራቸው ታውቋል በአብይ አህመድ በኩል ትኩረት የተሰጠው ፕላን ቢ ኗሪነቷን በኡጋንዳ በማድረግ በምስራቅ አፍሪካ ሀገራት በሰፋፊ የኢንቨስትመንት ስራ ላይ ተሰማርታ ያለችው የቀድሞ ቀዳማይ እመቤት አዜብ መስፍን የምትገኝበት በበጀትና ኔትወርክ ድጋፍ የምታደርግበት መሆኑም ተመልክቷል አብይ አህመድ ወልቃይትን በተመለከተ በቤተ መንግስት በጠራው ተደጋጋሚ ስብሰባዎች ላይ ወልቃይትን ከአማራ ትግል ለመነጠል የተለያዩ ስልቶችን መንደፉን ነው ለአንከር ሚዲያ በደረሰው ሰነድ ላይ ተመለከተው በዋናነትም የአካባቢው ተወላጅ የሆኑ ዲያስፖራዎችን የትግል ሐሳብ በመከፋፈል የወልቃይትን ህዝብ ትግል አቅጣጫ ማሳት የሚል ስትራቴጂዎች ተቀምጠው ለዚህም የሚያስፈጽሙ ሰዎች ተመድበው ስራው መጀመሩን ለማወቅ ተችሏል የዚህ የወልቃይትን ከአማራ በመነጠል ራሱን የቻለ ክልል የማድረግ ፕሮጀክት እንቅፋት ሊሆኑ ይችላሉ ተብለው በአብይ ጥቁር መዝገብ ላይ ስማቸው የሰፈሩት የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ አባላት የወልቃይት ጠገዴ ተወላጅ የሆኑ አርበኞች በአማራ ማንነታቸው የማይደራደሩ ምሁራን ባለሀብቶችና ተጽዕኖ ፈጣሪ የወልቃይት ተወላጆች መሆናቸው ተመልክቷል እነዚህ እንቅፋት ይሆናሉ ተብለው ከወዲሁ የተለዩ ሰዎችን በጥቅም በመደለል ካልሆነም ደግሞ በኃይል እርምጃ አፈና መፈጸም በፖለቲካ ወንጀል ክስ ወደ ማጎሪያ እስር ቤቶች ማስገባት እንደሚገባ ታምኖበት እየተሰራበት መሆኑ ታውቋል አብይ አህመድ ይህን ፕሮጀክት በወታደራዊ ኃይል እንዲያግዙት የመከላከያ መረጃ መምሪያ ኃላፊን ጀነራል ጌታቸው ጉዲናንና የሰሜን ምዕራብ እዝ አዛዥን ሌተናል ጀነራል ብርሃኑ በቀለን መመደቡ ተመልክቷል ይህን ሁለተኛውን ፕላን ወይም ፕሮጀክት ህወሓትም የሚፈልገው በመሆኑ ከአብይ አህመድ ጋር አብረው መስራት እንደሚችሉ ተረጋግጦ እንቅስቃሴው የተጀመረ ሲሆን የቀድሞ ቀዳማይ እመቤት ወይዘሮ አዜብ መስፍንም ወደዚህ ፕሮጀክት የተካተተችው በህወሓት አማካይነት እንደሆነ ከደረሰን መረጃ ለማወቅ ተችሏል ወይዘሮ አዜብ መስፍን ፈረደ የሽወንድም ከሚባል በወልቃይት ጉዳይ የህወሓት ወኪል ሆኖ ሱዳን ውስጥ ሲሰራ ከነበረ ግለሰብ ጋር በስልክ እየተገናኘች መረጃ እንደምትለዋወጥም ታውቋል ወልቃይትን ከአማራ በመነጠል ላይ ያተኮረው የአብይ አህመድ ፕላን ቢ ፕሮጀክትን በኃላፊነት እንዲያስፈጽሙ ከተመደቡት ግለሰቦች በዋናነት አቶ ጸጋዬ አስማማው የተባለም ከትግራይና ከአማራ የሚወለድ የህወሓት ቀኝ ጆኖ ሲሰራ የነበረ ግለሰብ ተለይቶ የታወቀ ሲሆን ይህን ፕሮጀክት ስኬታማ ለማድረግ በታቀደው የውጭ ጉዞ የሉካን ቡድኑን ይዞ ወደ አሜሪካን ማምራቱም ታውቋል በፊላደልፊያና የወልቃይት ተወላጆች በብዛት በሚኖሩበት የኦሃዮ ግዛቶች ቆይታ የሚያደርገው የሉካን ቡድኑ ወደ አውስትራሊያ በማምራት የወልቃይት ጠገዴ ተወላጆችን ለማነጋገር እቅድ እንደያዘ ነው በደረሰን መረጃ ላይ ተመለከተው
እንደ አቶ ጸጋይ አስማማው ሁሉ ሌሎች የሉካን ቡድኖችም ወደ መካከለኛው ምስራቅና አረብ ሀገራት መላካቸው የተገለጸ ሲሆን በየሀገራቱ የሚገኙ ኤምባሲዎች ይህን ተልዕኮ እንዲያግዙ ጥብቅ መመሪያ እንደተሰጣቸውም ታውቋል። ይህ በከፍተኛ ጥንቃቄ እየተካሄደ ያለው ወልቃይትን ከአማራ ነጥሎ ብቻውን ክልል የማድረግ ፕሮጀክት የመጨረሻ ግቡ ለህወሓት አሳልፎ መስጠት እንደሆነ የገለጹት ለጉዳዩ ቅርበት ያላቸው የመረጃ ምንጮች በተለያዩ የዓለም ሀገራት የሚኖሩ የወልቃይት ጠገዴ ጠለምት ተወላጆች ከዚህ አይነቱ አደገኛ ሴራ ራሳቸውን እንዲጠብቁም ጥሪ ተደርጎላቸዋል። በተለያዩ የአማራ ክልል አካባቢዎች ህዝባዊ ተጋድሎ ተጠናክሮ ቀጥሏል። በጎጃም ሰከላ፣ በሰሜን ሸዋ በርካታ ቦታዎች፣ በጎንደር አርማጮ፣ በሰሜን ወሎ የፋኖ ኃይሎች ከአገዛዙ ሰራዊት ጋር ውጊያ ማድረጋቸውን ከየአካባቢው የደረሱን መረጃዎች አመልክተዋል። በሌላ በኩል በሰሜን ሸዋ ይፋት ቀጠና ቀወት ወረዳ በተፈጸመ የድሮን ጥቃት ሰላማዊ ሰዎች መገደላቸው ተመልክቷል። በአንድ ትምህርት ቤት ላይ በተፈጸመ የድሮን ጥቃት በትንሹ 10 ሰዎች ሲገደሉ መምህራን ከሞቱት መሃል እንደሚገኙበት ለማወቅ ተችሏል። ከ20 በላይ ሰላማዊ ዜጎች ከባድና ቀላል ጉዳት እንደደረሰባቸው ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ የባህር ዳሩን የአብይ አህመድ ንግግርን የፋኖ አመራሮች እያጣጣሉት ነው። የሥርዓት ለውጥ በማምጣት የአብይ አገዛዝን ለመገርሰስ የሚታገለው ፋኖ የአይነቱን ጥሪ የአማራን ህዝብ ከመናቅ ለይቶ የሚያይ አይደለም ያሉት የፋኖ አመራሮች በወለጋ ነቀምት በአማራ ህዝብ ላይ የዘር ማጥፋት ጥሪ ያደረገው አብይ አህመድ ከቀናት በኋላ ለአማራ ህዝብ ቆሜያለሁ ማለቱ ድፍረት ነው ብለዋል አመራሮቹ። የራሱ ጋር የተጣላ መሪ ሊሾማቸው የሚችል እሱን አይነት ከራሳቸው ጋር የተጣሉ ህዝብ የጠላቸው። በነገራችን ላይ አረጋ ከበደ ባክግራውንድ እንኳን ሲታይ ከመርጦ ለማርያም አካባቢ ተራ የሚሊሻ አባል የነበረ ተራ ሰው፣ ምንም የትምህርት ባክግራውንድ የሌለው ነገር ግን ደግሞ የአማራ ሰቆቃ እየባሰ ሲሄድ፣ የአማራ ጭቆና እየባሰ ሲሄድ፣ የአማራ ህዝብ እየሞተ ሲሄድ አብይን ሊያግዝ የሚችል ብቸኛ ሰው ሆኖ የተገኘ ነገር ግን ባስተሳሰብ ደግሞ እጅግ የዘቀጠ ተራማጅ የሆነ ሀሳብ የሌለው ከአናብይ የባሰ እብድ ነውና ይህንን መሪ አግዙት ማለት ለኛ ግልጽ ነው። እኔ እውነት የኢትዮጵያ ህዝብ እነዚህ ሁሉ ቆጥሮ ከሆነ 120 ሚሊዮን ከ85 ሚሊዮን በላይ የሚባለው በጣም ከስረናል። እውነት በጣም ማለት የኛ ህዝብ ምን ይላል መሰለ የአማራ ህዝብ ተረት አገር ሲጠፋ ጃርት ያበቅላል ማለት ይላል። እነዚህ ሰዎች እኛን ተከተሉን እኛን ምሩን አንዴ እየበተናቸው ነው ይላሉ፣ አንዴ እንስማማ ይላሉ፣ አንዴ የምክክር ኮሚሽን ይላሉ፣ አንዴ እስከ 7 ቀን ሰጠናቸዋል በ7 ቀን ውስጥ ይፈጠዋል ይላሉ። የሚያደርጉትን የማያውቁ ትናንትና ወለጋ ላይ ሂዶ በባርነት የነበር ህዝብ ዛሬ ግን ነፃ ወጥተናል፣ እኛ ነፃ ወጥተናል። ስለዚህ ይህንን ስልጣን አሳልፈ ለማንም መስጠት የለብህም ብሎ የራሴ ብሔር ነው ብሎ ከሚያምነው የወለጋ ህዝብ ማለት ሲደሰኩር ውሎ በእውነት ቢላ ደግሞ አማራ ክልል ላይ መጥቶ ይሄ ፕሬዝዳንት አግዙት ማለቱ ለእውነት ለአማራ ህዝብ አስቦ ነው ወይ? ለአማራ ህዝብ ቢያስብ ማኑሮ የወለጋን ህዝብ ሰብስቦ ወንድሜ የወለጋ ህዝብ ሆይ፣ አባቶች እናቶች የወለጋ ህዝቦች ሆይ የአማራ ህዝብ ወንድማችሁ ነው፣ እባካችሁ ወደ ቀልባችሁ ተመለሱና የተፈናቀለው የአማራ ህዝብ መልሱ ይል ነበር። ነገር ግን ትናንትና የሆነ ብሔሮች ተሸጉቶ ከ150 ዓመት በፊት ኦሮሞ አይመራንም ስንባል የነበርን ሰዎች ይሄው ዛሬ በስልጣን ላይ ወጣናል። እንኳን ደስ አላችሁ። ከዚህ በኋላ ስልጣናችን አሳልፋችሁ እንዳትሰጡ። ትላንት ያፈናቀልኸው የአማራ ህዝብ ዛሬ ይበልሃል፣ ዛሬ ይገልሃል። ይመለስ። ይህን ስልጣን ካጣ ነገ ይበላል። ጡት መቁረጥ ያስተማሩ ሐውልት ሰርተው ያልተደረገ ስራ ሚኒሊክ ጡት ቆርጧል ብለው ሐውልት አስቀምጠው በዚህ ሐውልት የሚነግዱ ሰዎች ባህር ዳር ላይ ተቀምጦ ስለ አንድነት ሲሰብክ ስለ አማራ ህዝብ ጥቅም ሲሰብክ ማየት በራሱ ውርደት ነው ለኛ ማለት ውርደት። ፋኖች ማስጠንቀቂያ ሰጥተው ነበረ። ሰሞኑንም በባህር ዳር ተከታታይ የቦምብ ጥቃቶች ተፈጽመዋል። አገዛዙ በጣም ከፍተኛ የሆነ ወታደራዊ አጀብና ጥበቃ በማድረጉ የሀገሪቱን የሚሊቴሪ ዋና የሚባለውን ነገር በሙሉ ወደ ባህር ዳር በማምጣት ለዚህ ስነ ስርዓት ብሎ ብዙ ነገሮች እንዳደረገም ይገባናል። ግን በስነ ስርዓቱ ላይ ተገኝቶ እናንተ ጥያቄያችሁ ከድልድይና ከልማት ጋር ብቻ የተሳሰረም የአማራ ህዝብ የሉና ጥያቄ እንደሌለው አድርጎ የገለጸበት መንገድ ምናልባት የንቀቱ ደረጃ እንዳልከውም በወለጋ ያንን ንግግር አድርጎ በማግስቱ እዚህ መጥቶ እንዲህ አይነት ስብከትና ጥሪ ማድረጉ እንደው ለአማራ ህዝብ ስድብ ነው ብሎ የሚገልጹ ሰዎችን አስተያየት ተመልክቻለሁ። እንደ ፋኖ አመራር ያደረገው ጥሪ እንዳለ ሆኖ ምንድነው የተሰማችሁ? ለእናንተ ምን ማለት ነው? እኛ ኮመሳይ ኦልሬዲ አፈሙስ ትግል ውስጥ ገባን። ኦልሞስት 9 ወር አገባደን። አሁን የአብይ ንግግር ምንም ይሁን ምን ሊሰማል የሚችለው ኦልሬዲ ሰውየው ቆብዲ ነው። አብይ ሳይሆን አማራ ክልል ያለ ማንኛውም የብልጽግና አመራር የአማራን ህዝብ አይወክልም ብለን እኮ የአፈሙስ ትግል ጀምረናል። ለዚህ
በአፈሙዝ ትግል ደግሞ በርካታ ድሎች አስመዝግበናል። በርካታ ብርሃኑ ጁላ ከትላንትና በስቲያ አሁን የአማራ ህዝብ በአንድ ተደራጅቶ ፋኖ በአንድ ተደራጅቶ አማጺ ሾስታ የሚባል ጠፍቶ ራሱን ወደ ክፍለ ጦር እያሳደገ እኛን እየመታን ነው። ከኦሮሚያ ብቻ ከ30 ሺህ በላይ ልዩ ኃይልና አድማ ብተና ልቀን ነበር፣ በሱም አልቻልንም። የኢትዮጵያ መከላከያ እየተበተነብን ነው። የውጭ ጠላት ቢይዘን የምናሸንፍበት አቅም የለንም ብሎ መግለጫ ሰጥቷል። እግዚአብሔር ይስጠው ብርሃኑ ጁላ። ይህንን የተናገረ ይህን እንዲናገር ያደረግነው የፋኖ አቅም ነው። በአፈሙዝ ገብተን በ9 ወር ውስጥ ያመጣነው ለውጥ ነው። ይህንን ጦርነት ውስጥ ያለ ህዝብ እየመራን እያለን ስልጣኑን ላለማጣት አንዴ በወለጋ አንዴ በምናምን እየሄደ የሚደሰኩርን መሪ ምንም ይናገር ምን አይገርምንም እኛ። ነገር ግን ፋኖ ምንድነው ስሜቱ ካልከኝ ፋኖ ድልድዩ ይመረጥ። ድልድይ ለማስመረቅ ተብሎ ግን ሌላ የከተማ መዋቅር እንዲፈርስ አንፈልግም። በግልጽ መሳይ ግልጽ መሆን ያለበት የሚዲያ አካሉ ማታ በርካታ ቦምቦች፣ በርካታ የካሃዲ ቤተሰቦችና ካሃዲዎች ተይዟል። በርካታ ጁንታዎች ተይዟል ባህር ዳር ውስጥ። ነገር ግን ቀን ላይ ያሰፍነውን ኦፕሬሽን ለማድረግ ብናስብ ግን ቶታሊ የአብይና መሰሎቹ የባህር ዳርን ከተማ በዚህ ስም አድርገው ሊወድሙት እንደሚችሉ ቀድሞ መረጃው ደርሶናል። እኛ ደግሞ ህዝባችን በደህናው ጊዜ ከኪሱ አውጡ የገነባውን ከተማ በደህናው ጊዜ ከኪሱ አውጡ የገነባውን ድልድይ መልሰን ማፍረስ አንፈልግም። መሳሪያው ግን አለን፣ ምንም ችግር የለውም። መሳሪያው አለን። አብይ ሊበልጠን የሚችል በመሳሪያ በድሮን ብቻ ነው ሊበልጠን የሚችል አለዚያ አይደል። ምንም ሊበልጠን የሚችልበት ጊዜ ይፍተው። በዚህ እናመሰግናለን። በርካታ መሳሪያዎችን አስረክበናል። ነገር ግን ምረቃውን ሰበብ አድርገን ልክ የውጭ ጠላቶቻችን እንደሚሰሩት ሴራ የባህር ዳርን ከተማ ማውደብ ስለማንፈልግ ብቻ ማታ ላይ ገብተን መስራት ያለብን ኦፕሬሽን ሰርተን ተመልሰናል። ጠዋት ግን ምንም ማድረግ አልፈለግንም። በዚህ ምክንያት ከተማ እንዲወድም አልፈለግንም። ምን ተሰማችሁ ካልከን ምንም ከአብይ የምንጠብቀው ነገር የለም። ወለጋ ላይ የተናገረውን ሰምተናል። ኖቶን ወለጋ ላይ ምክር ቤት ላይ ተቀምጦ የሚናገረውን ስለምንሰማኛ ምንም ይል ሊገርመን አይችልም። ፋኖ ምን ተሰማው ካልከኝ የመንግስትን መውደቅ እያረጋገጥን ነው። ለምሳሌ ዛሬ እነሱ ሲደሰኩሩ ሰከላ ላይ በእነሱ በወረዳው ግንኙነት በስፋት ይቀርባል። በርካታ ተተኳሾች ብሬን ኦልሞስት አንድ ሻምበል ሙሉ ለሙሉ ማርከው ብሬንና ስናይፐር ክላሽንኮቭ መሳሪያዎችን ተረክበዋል። ወሎ ላይ የተሰራውን ታሪክ ሰምታል። ትላንትና በታሪክ አጋጣሚ 6 ዲሽቃት የተማረከበት ዞን ወሎ ነው። ስለዚህ እኛ ስራችንን እየሰራ ነው። አብይ በእርግጠኝነት የሚናዘዝበት ወቅት ይኖራል። የሚያቃዣውም ይመስለኛል እና የአማራ